ስርዓት ራኪ ስነ ስርዓት ያጂ ምንም ያጨማልቅሽ ወንድሜ ለብሴ ነው ይስልሽ ቢቢ እዚህ ነው አጭን መስራት ጉብጽ ከሄዳ ከእንደዚህ አይነት ወንድም ጋዊ በጣም ከባድ ነው በጣም ያሳዝነው እንደዚህ ሲጀመር መራጭናስ መራጭ ማና ባሽ ነው ያረጋግጥ ንግግር ሁሉ ሲያስጠላ ስለነገሮች በመጀመሪያ ሰው አክብር አንድ ጎረምሳ እዚህ ቤትሽ መጥቶ ከሚረብሽሽ እኔ ቤት ለምሳሌ እንጨት ፈለጣ ስራለ ለቀን ስራ ተሰራ ሰላም ሰላም ውድ የተከበራችሁ ቤተሰቦቼ እንዴት አላችሁልኝ? ክብሩ ይስፋ ለመድኃኒዓለም ምን ያለሁላችሁ በሀገር ውጭም እንዲሁም በሀገር ውስጥ ያላችሁት በያላችሁበት ቸር ቆዩልኝ። ያው ትንሽ ጠፍቼ ነበረ ሰሞኑን በራሴ ቤት በሰው ነበር ያያችሁኝ የነበረው በእያንዳንዱ በየጓደኞቼ ቤት ነበረ እየመጣሁላችሁ የነበሩት ነገሮች አልተመቻቹልኝም ነበረ። ያው የምታውቁ ልኖሩ ትችላላችሁ የዩቲዩብ ነገር በጣም አዛ ነው። ሞኔታይዜሽን እያስተካከልኩ ነበረ በጎን አድሰንሴ ሌላ ሰው ጋር ስለነበረ እሱን ለማስተካከል ብዬ አንድ ወር ምናምን ጠፍቼ ነበረ ግን በሰው ቤት እየመጣሁኝ ነበረ። በጣም ናፍቃችሁኝ ነበር። ዛሬ እንግዲህ እንደምታዩት ከሰው ቤት ነው የመጣሁት። ቤቱ እንደምታዩት እንግዲህ እንደዚህ አይነት በቤት መጥቼ አላቅም ታውቃላችሁ። እዚህ ጋር እንግዲህ የሰው ጃኬት ነው የለበስኩት። ብቻ ቪዲዮ ዛሬ ጠንከር ያለ እናንተም ደግሞ ከመጥፋቴ እናንተንም ሰላም ለማለትና አለሁኝ ለማለት ነው የመጣሁት። ዛሬ ለየት ያለ ቪዲዮ ነው ያመጣሁላችሁ ለእናንተም እንዲሁም ደግሞ በውስጥ የጻፋችሁ ብዙ ሰዎች ነበራችሁ። እንዴት ነው ዳኒ ምን ሆነ ነው በሰላም ነው ወይ ምናምን ያላችሁ ነበራችሁ። አዎ ለነዚህ ለማስተካከል ነበር ነገሮችን ለማስተካከል ነበር የጠፋሁት። እንደ ፈጣሪ ፍቃድ ደግሞ ጨርሻለሁኝ። ትንሽ ነገር ነበር የቀረው። እሱንም አንድ ምርጥ ጓደኛ የነበረ እሱ አስተካክሎልኝ ጨርሶልኛል። እንግዲህ ቤተሰቦች ዛሬ የመጣሁበት ዋነኛ ሀሳቤ ከመናገሬ በፊት አንድ እንግዳ አለኝ። እንግዳዋ ደግሞ መታ እዚህ ጋር ራሷንም ትነግራቸዋለች። እንዲሁም ደግሞ ከመጣች በኋላ ወደ መጣሁበት ሀሳብ እገባለሁኝ። ግን በመጀመሪያ ተናፍቃችኋል። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከፍ እንበል ካለንበት ሰብስክራይብ አንድ ከፍ እንበል እና ደግሞ በውስጥ አንዳንድ ሰዎች እየጻፋችሁልኝ ነበራችሁ ብዙ ማለት በጓደኞች የተፈጠረውን ነገር ስለምታውቁ በነማርኬ ምናምን በነቤዚ የተፈጠረ ነገር ነበረ። በዚሁ አጋጣሚ መናገር ስለፈለኩኝ ነው እና እንዴት ናቸው ያሉበትን ሁኔታ ምናምን ያላችሁ ነበረ። ያው እኔም እንደነገርኳችሁ የለውም ነበረ እነሱ ጋር አብሬያቸው በሆን ኑሮ ያለውን ነገር አስተካክለው ነበር። እንደ ጓደኝነቴ በውስጥ የጻፋችሁልኝ ያላችሁ ጓደኞቻችሁ በቃ ማለት ጓደኛ ማለት አንዱ ላንዱ ሲሆን አንዱ ላንዱ ያንዱን ክፍተት ይሸፍን ነውና እና ደግሞ እኔ ያን ነገር ማስተካከል ነበረብኝ ግን የለውም ነበረ። አሁን ግን ተመልሻለሁ። ያቅሜን እሞክራለሁ አስተካክለዋለሁ ብዬም ደግሞ ተስፋ አደርጋለሁኝ። እንግዲህ እንደነገርኳችሁ ሰው ቤት ነው ያለሁት። እንግዳችን አለች እዚህ ጋር እንግዲህ ታውቋታላችሁ። በነገራችን ላይ ጠጋላ አይደለሽ እኔ በነገራችን ላይ ይፈራሉ። ሴት ፈሪ ነኝ በነገራችን ላይ በጣም ትመስላለህ። ፈሪ ነኝ በነገራችን ላይ ይሄ ጃኬት ግን የሰውዬሽ ጃኬት ነው ያምርብኛል። እንዳመልስለት ታየዋለህ ይሄን ቪዲዮ በነገራችን ላይ በዚሁ አጋጣሚ ራስሽን ለኔ ቤተሰቦች ንገሪያቸው። የሚያውቁሽም ሰው ሊኖር ይችላል ብዬ አስባለሁ። ይሆናል። ሰላም ውድ ዳኒ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ራኪብ እባላለሁ። የምታውቁኝ ደግሞ ሰላም እንዴት ናችሁ? ጠፍተሻል አይደል? አዎ አያችሁ ጠፍታለች። እኔም እሱም ብዬ ነው ብዙ ጊዜ አልገኝም ትላለህ። በነገራችን እንደዚህ ነሽ። እኔ ስደውል ምሳ ጋብዥኝ ቤታችሁ ልምጣ ስላቸው የለ ወተን ምናምን ነገር ትላለች። እኔ ሳልጠራክ ማለት ነው ትያለሽ አላልሽም? ዳኒታ እኔ ስንት ያልጠራው አልገኝም የሚለው እሱ ነው። እኔ ብዬ ጊዜ የለም ወቶኝ በጣም እኔን ታውቃላችሁ አይናውጣ እንደሆንኩ የምር በጣም እኔ እንኳን እንደዚህ ተጠርቼ ምግብ በነገራችን ላይ ዛሬ ጠንከር ያለ ሀሳብ ነው። አንቺ ነሽ አይዲያውን ያመጣሽው እና አቶ ዘኪ አለቀለት ተናገርኩት። ራስሽ ነሽ አይዲያውን ያመጣሽው ራስሽ ተናገሪ እንዴ። ምን ማለት ነው? አንተ ደግሞ ተው እንጂ እኔ ባመጣውም አንተ ተቀብለሃል አይደለ? ስለዚህ አስረዳ። ደህና ጓደኛዬ ጋር ልታጣለኝ ነው በነገራችን ላይ እንግዲህ ልናገረው
በነገራችን ላይ ዛሬ ያው እኔን ታውቁኛላችሁ፣ ከበድ ያለ ፕራንክ ነው። እኔ በብዙ ቤት በነብሩኬ ቤት በናይሚ ቤት ታውቁኝ ትኖራላችሁ። በፕራንክ ነው የምታወቀው እና እንደውም የኔ ፕራንክ ብዙ ሰው ናፍቋቸዋል ብዬ አስባለሁ። እንደውም የሆነ ሰዓት ጆ 27ን ፕራንክ አድርጌው ይደገምልኝ ያላችሁ ነበራችሁ። ለዚሁ ደግሞ ጠፍቼ እንደ መምጣቴ ዘኪ ለዚሁ ፕራንክ አብረን ሆነን እሷና እኔ ሆነን ያው በነገራችን ላይ ረኪና እኔ ያው እንተዋወቃለን። ያው የምታውቋት እንድትኖሩ ይችላላችሁ የያ ምናምን እና ዛሬ እሷን ለዚህ አይዲያ ስነግራት ችግር የለም ምንም አይነት ነገር የለንም ግንኙነት እኔና ረኪ በሌላ ነገር እንዳትወስዱት፣ ግን ልናጨልለው ስለፈለግን ነው ሰውየው እና እኔ እንደማላውቀው ሁኜ ነው አይዲያው። ዛሬ ጽድት ያለ ፕራንክ ነው ያዘጋጀውላችሁ። ቤተሰቦች ትወዱታላችሁ ብዬ አስባለሁ። እንዴት ነው ለፕራንኩ? ኧረ እኔ ዝግጁ ነኝ። አንተ ተቀልዳለህ። እኔ እሞካከራለሁ አለ መቼስ አደርገዋለሁ። ቀልዳለህ እንዴ? እንግዲህ ቤተሰቦች እሷም ዝግጁ ነች ማለት ነው። ልክ ሲመጣ ዘኪ እንግዲህ ፈርቻለሁ እንግዲህ እንዳይመታኝ ምን አንተም ብቻ እኔ ራሱ እንዳይመታኝ ውጪ ነው የሚላት እዚህ ውጪ ልጅ ነው የሚላት። እንግዲህ እናንተም ሽማግሌ ትሆናቸዋላችሁ ብዬ አስባለሁ። እና ረኪ ሲመጣ ማለት እንግዲህ ምንም ልናደርግ አልችልም። እንጠብቀው እንዴ ና በእናትህ ይቻላል፣ በቃ ይቻላል። አያችሁ እንግዲህ ውሃ አትሰጪኝም? በባዶ ወዲ አስለፈለፍሽኝ። መምጫውም ሰዓት ሳይደርስ አይቀርም። ኦልሬዲ ደውሎልሽ ነበር አይደል? አረ መጥቷል። ሲጀመር ቅርብ ነኝ ብሎ ኮት ይሰማው ዘካሪያ ሲመጣ ይውልክ በር ከፍቶ እንደዚህ በስነ ስርዓት አንኳክቶ ምናምን አድርገን ብርግድ እያደረገ ስለሚመጣ ወጥ ነው በቃ ማለት ነው። እንደሚመቸኝ ረግጠዋለሁኝ። እንግዲህ ተባብረሽኛ ብዬ አስባለሁ። ለዚህ ነገር አንቺም ትወጪዋለሽ ብዬ እኔም እወጣዋለሁ ብዬ አስባለሁ። ቤተሰብ እኔ እንደዚህ አይነት ልጅ አይደለም በነገራችን ላይ እና ሰዎቹን የሰሟት ነው እንዴት እናፍቅሽ እሷም ጨነቃት እኔም ጨነቀኝ። ምን መጣ? ማን መጣ? ጓደኛዬ ነው። ምን እያደረጋችሁ ነው? ሲገባችሁ ምን እያደረጋችሁ ነው? ለመጣ አንተ ይጀልልኛል። ለመጣ ነው በቤቴ ምን አገባሽ? ልመጣ ነው ይመለከትሻል። ማን ነው? አልገባኝም። ልብሴን ለብሱ። ምን እየሰራችሁ ነው? ምን እየሰራችሁ ነው? በቃ ፍቅረኛዬ ነው እንዴ? ምን ማለት ነው? እና ፍቅረኛሽ እኔ ቤት ነው የምታመጪው? ቤቱ እኮ የኔም ነው ያንተ ብቻ አይደለም። እሺ ልብሴ ምን የሚሰራው እሱ? በቃ ቤቱ ይቀዘቅዛል። በሰም አንቺ በዛ መልሽ። ማነው እሱ? ወንድሜ ያልኩህ እሱ። ኦኬ ወንድሟ ምንድን ንግግር ሁሉ ሲያስጠላ። ለነገሮች በመጀመሪያ ሰው አክብር። ፍቅረኛዬ ነው አትይም እንደዚህ። የእህትህን ፍቅረኛ እንደዚህ ነው የምታናገረው? ጋጠወጥ ነሳ። አንቺ በቤት መት እያሰደብሽ ነው። አታ እንዴ ክብር ይኖር እንጂ እህትህ አይደል? ክብር ይኖር እንግዳ እንደዚህ ነው የምትቀበለው? አልገባኝም። ቆማችሁ ምን እያደረጋችሁ ነበር እዚህ ጋር? በቃ ምን ፍቅረኛሞች የሚያደርጉትን እያደረግን ነበር። እና እኔ መስሎ እንደዚህ ነገር የምታደርጉት? ይኸውልህ ወንድሜ ለአንተ ማስረዳት ግዴታ የለብህም። ቤቱ የኔም ነው። ቤቱ ስነ ስርዓት ራኪብ፣ ስነ ስርዓት ያዥ። ምን ማለት ነው? ምንም ያጨማልቅሽ ወንድሜ ልብሴ ነው ይስልሽ። በቃ ቤቱ ይቀዘቅዛል። ለበስ እና የኔ ልብስ ጋር የለሱ ሞቂያ ነው። ስነ ስርዓት አትልም። አቴ ወደዛ ተጋለ። ስነ ስርዓት ያዝ። በስነ ስርዓት የምታወራ ከሆነ እናውራ፣ አለበለዚያ ደግሞ ቤቱን ለቀላት ትጣ ሚናገሩ ያማን ማብኝ የመጣስ ጀምር የውዷ የንግስቷ የጣፋጯ ቤት ነው አቶ ምናምን። ስለዚህ እባክህን ያልጀመርነው የምንጨርሰው ነገር አለ፣ ግን አልጀመርንም። ስለዚህ እባክህ እንዳትነካት። እኔ ካንተ ጋር ንግግር የለኝም። ከዛ ውጭ ደግሞ አይደለም ጫፏን ለመንካት ይችን የመሰለች ውድ ጣፋጭ ልጅ ዝንቧን እሽ ለማለት ክብሩም የለም። ገባ ራኪ? ፍቅረኛዬ ነው አልኳት። ፍቅረኛዬ ነው በቃ መለሰችና እኔ አባት ፍቅረኛዋ ነኝ።
እና ቤት ላይ ምን ሰራለ ታሪፍ ፍቅረኛ እኮ ቤቱ የኔም ነው አንተ ብቻ አይደለም እንዴ ምን የምረር እየተቆጣ ነው ቤቱ ለምን ማለቆጣሽ ይኸውልህ በስነ ስርዓት አለ ፍቅረኛዬ ነው አልኩ በስነ ስርዓት አናግራት እንደዚህ ከወገብ ሰበር ብለን ነበር ማናገር የነበረው ገባ አንቺ ዛሬ ምን ሰው የመጣሽብኝ ፍቅረኛዬ ነው አሰማም እንዴ ሲጀመር ለምን አልመጣም ብላኛል ነበር ምን አገባሽ በቤት ይመጣ ይመለከታል ቤቱ የኔም ነው የፈለኩትን ሰው የማምጣት መብት አለ በስነ ስርዓት ጥቂለ ካወራን አወራ ፍቅረኛዬ ነው አንቺ ከመጀመሪያው እንደዚህ ጋሎት ነው ቆይ አትወጣም መውጣት አትፈልግም አትወጣም ወይ ኦኬ በኔ ቤት ይሉታ ውጣ ያልጨረስነው ነገር አለ ገና ያልጀመረው ነገር አለ ሰውዬ ያማል እንዴ አንቺ እኔ ካንተ ጋር ንግግር የለም እሺ ነገር ያለ እኔ ሰው እና እኔ ምን ታረገኝ ነው ልመታ አይደል ሌላ በልብስ ነው ኩሽ አውርቶ ስነ ስርዓት ይኸውልህ እኔ ለማንም የሚያንስ ጉልበት የለም ሲጀመር ካንተ ደግሞ እሱ ላይ ያምራል በቃ ልብሱ ስለዚህ ሲጀመር መራጭና አስመራጭ ማናባሽ ነው ያለኝ እኔ እንዳትመጣ በቃ እንዳትነካኝ አይመለከትም ቁጭ ብለን ብታወራ እኮ ነው እንደው አንድ ቁጭ ብላ አወራ ልትመታኝ ነው እንዴ ዝቅ አታርግ እባክህ ያቲ ራቂ ምን አይሶ ዛሬ እዚህ ቤት የመጣሽብኝ ፍቅረኛዬ ነው በቃ እና ፍቅረኛሽ ወጥሽ ዛሬ እዚህ ምን ይሰራል እዚህ ቤት ጤነኛ አይደለሽ የኔ በትልሱ ተወርኩ በዚህ ነገር አተይ ጋቦት ከይሉ እንደዚህ እንዳሽናገር ችግር የለም ሽምሽም ቻልኩ አሁን ይሄ ልብስ እኔ ጋር ያምራል አይደል ስለዚህ ቤቱንም ለቀለት ውጣ ጭራሽ ይውጣ ውጣ አንተ ጉልሳን የመጣው በቃ ነው ወጣ ምንድን ነው ይገባ አውጣ ምን ያመጣረው አይቻለው አውጣ አትወጣም አውጣ ያኮ መጀመሪያም ነግሬኝ ነው ነይ ቤቢ እዚህ ጋር ብቻ አንዳንዴ በነገራችን ላይ የእናቱ ጅንጉርጉር ይባላል። አንተ እሷ በወጣችበት እንዴት ነው አንተ የወጣው? ከመጀመሪያው እንደዚህ ባሪያ ያመጣሽ ምንድን ነው እሱ የተጣጣለሽ ታዲያ ምን መሰለኝ ደበረሽ ደበረ ደብሯል ቆይ እኔ በነገራችን ላይ ቤተሰብ አንድ ለሰው በጣም መልካም ልጅ ታውቃለች ፍቅር የሚጣፋጭ እና እኔ ለሰው ክብር አለኝ ሪስፔክት ያለኝ ልጅ ነው ስለዚህ ይሄ የመሰለ ጎረምሳ ይሄ ይመስላል አንድ ጎረምሳ እዚህ ቤትሽ መጥቶ ከሚረብሽሽ እኔ ቤት ለምሳሌ እንጨት ፈለጣ ስላለ የቀን ስራ ብትሰራ ታክሲ እንደ ታክሲ ኩዮች ብትሰራና እኔ ከመቀለለ ገባ በጣም ያዋራ ቢቢ ነበር በጣም ያዋራ አንቺ ነሽ የምትቀልቢ እንዴ ከለምች ገባ ራቂ ይኸውልሽ እኔ ልጅ መናገር ማልፈልገው ነገር እንዳትናገሪ ምንድነው ማልፈልገው ነገር እንዴ ፍቅረኛዬ ነው አልኩ በቃ ተቀበለው እና ወጣ በስቁጣ ተነሽ ወይታና ተነሽ ምን አገባ ፍቅረኛዬ ነው የተቀመጡት ተነሽ ወረጂ ከሱ ላይ እንግዲህ የመውረድም የመሰቀለም ስልጣን ነው በረጅም ካልኳት ትወርደው ነው አንተ ፍራድ ካለ አትይ ልመታኝ ነው አንተ ቆይ በነገራችን ላይ ማለት ነው ቤተሰብ አንዳንዴ ሰው እኔ ለእህቴ በጣም ሪስፔክት አለኝ እና የእህቴ ፍቅረኛ ቢመጣ ቤት እንዴት ተንሽ በቃ ምንጣፍ ነው የምሆንለት ቤቢ አንቺን የመሰለች ልጅ ደግሞ እንደዚህ አይነት ወንድም ስላለሽ በጣም ነው የሚያሳዝነው። ኧረ እንዳይከፋ ተው እንጂ አባቴ ደግሞ እንዳይከፋ ወይ ቤቢ እንዳይከፋ ወይኔ ያስፈራራል እሷ የተቆጣ ነው ምን አይነት ነው አንተ አታስፈራራብኝ ወይኔ ያስፈራራል ቤቢ በእናትህ አንተ አታስጨንቀው ምንድነው ወይ ተነሱጣ በቃ አስገባ ተነሱጣ ግባ በይው በቃ እሺ ግባ መጣህ በቃ መጣ ተነስተ ግባ በእናትሽ አስወጪልኝ እኔ ፍቅር ወይ ከቤት አስወጪው በቃ ተነስ ማየት አልፈልግም እሱን ውጣ ከቤቷ አትነሳም እንዴማ እኔ ቤቢ ያስወጪው በቃ ተነስ አታስጨንቅብኝ እስካሁን አለ ወይኔ ተነስ ማረጎን አሳያለሁ ሽጉጥ ያመጣና ቤቢ እዚህ ምን አንቺን መሰለች ጉብጽ ከሄዳ ከእንደዚህ አይነት ወንድም ጋዊ በጣም ከባድ ነው በጣም ያሳዝነው የምር ግን በኋላ የራሴ ልትመጫች እሺ አራኔ አንተ ቤት ነው የምመጣው ደስ ይለኛል ደግሞ ምግብ እኔ አበስነ ምን እንግዲህ ለምን
አታስደነግጥብኛል እኮ እስካሁን ትዕግስቴ አልቋል። እሺ በቃ ሰማሻል? ይደነግጣል። እንኳን ለአንድ ሚሊዮን ጊዜ አይደለም ለሚሰጥ አሁን ከተወሰነ ተነስራ ቤት እኮ የእኔም ነው። ራፊ ስመሳሽ ልጅ ትወጫለሽ አትወጪም? እሺ አንቺ እዚህ ቤት ደግሜ እያለሽ ሰማሽ? ያ ቤቱ የእኔም ነው እየነገርኩሽ ደግሜ እያለሽ ሰውዬ ደግሜ እያለሽ ውጪ። እኔ እየፈራሁ ነው ሲጀምር። አታስፈራሩ እያልኩ ነው። አትወጣም። እኔ ማለት ነው ውጣ አንተ ደበድበኝ ነው። አዎ በጣም እስካሁን ትዕግስቴን እያሟጠጣችሁ ምንድን ነው? ቆሜ ልቀር ነው የምትፈልገው? እዚህ ቤት አልፈልግም። ውጡ። አንተ ለሰው ክብር የለም እንዴ? እሺ ምንድን ነው የምትፈልገው? ውጡ። አልወጣም። ተውጣ እንዴ? እራስህ ውጣ። ምን ማለት ነው? ፍቅረኛዬ ነው እያልኩ ነው። ፍቅረኛሽ ምን ይሰራል? ከመጀመሪያ የት አመጣሽ ፍቅረኛ ነው? ፍቅረኛዬ ነው። አታስደንግጥብኝ። ራኪ አታናጅኝ። እኔ በጣም አንቺ እንደዚህ ቤት አልፈልግም። ውጭ በቃ አንወጣም። አታስደንግጥብኝ። እኔ እኮ ቆይ አይደለም አንተ እንደው ከልጅቱ ቤት የምትፈልገው ባይሉ ከሷ እንደምትፈልገው አሁን በኋላ የመጨረሻችን እያወራን ነገር የመጨረሻችን ታዲያ ትዕግስቴን እያሟጥ እስካሁን በሰላም አውርቻለሁ ነበርኩ ያለሁት ያንተ ፍቅረኛሽ ሽጣሽ ውጣ። በጣም ብትለኝ ተቀመጥም ብትለኝ የምትፈልገው እሷ ናት። ሲቀጥል እንደዚህ እስካሁን የሚሆን ለአንተ ክብር ስላለኝ ነው እንጂ ለአንተ የሚሆን ጉልበት አትችል ነገራችን ላይ ስለዚህ በስነስርዓት የምታወራኝ ከሆነ አይ ብትል ከሆነ እኔም ወንድ ነኝ አንተም ወንድ ነህ። ይዋጣልናል። አንተም ወንድ ነህ እኔም ወንድ ነኝ። አሁን ራኪ የመጨረሻ ትዕግስት ያለቀ ሰው ነው። ሳንጣላ ከዚህ ይኸውልሽ ወይ ሳንጣላ ወይ ሳይወሬ ይኸውልሽ ነግሬሻለሁ። አንተም ወንድ ነህ እኔም ወንድ ነኝ። ያያበት በሰላም ወጥተሽ አንተም ወንድ ነህ እኔም ወንድ ነኝ። እሺ በሰላም ወጥተሻል። አልወጣም። በዚህ ገዳም ነው ወጣልሽ። ሰማሽ? እየነገርኩሽ ነው። ውጡ ውጪ ያብዙ ነው ውጪ ያብዙ ነው ነግሬሻለሁ። ውጪ ያብዙ